እንግዲህ ውሸት ለቀልድ እንኳን ውሸት የተከለከለ መሆኑን ታውቃለህ። ይሄ ደግሞ ህዝብ ሁሉም ይሰማ ነው። አሁን ወደ 8000 ሰው እየሰማ ተቀርጾ ደግሞ በመቶ ሺህ የሚቆጠር ተቀርታ በመቶ ሺህ የሚቆጠር ህዝብ ነው የሚሰማ። እስቲ አንተ ባይነህ ያየኸውን እኔም አልጠይቅህ፣ ባይነህ ያየኸውን ንገረን ስለ ሃኒ ጉዳይ። ያው አብረን ተጓዥ እኔ ለምን ዋሽ ምን አገኛለሁ ብለህ ነው? ፎሎወር ነው ምን ገንዘብ ነው ምን አገኛለሁ ብለህ ነው? እኔ ያለው ነገር ያው አብረን ስለሄድን ያው ለዛ ነው እንጂ ከዚህ ምንም አገኘው ነገር አለ ብለህ ነው የምዋሸው? ምንስ አገናኝቶ ነው? ለምን ዋሻለሁ? አብረን እንዴና ከየት ጀምራችሁ የተገናኛችሁት? እኔ ከአብሃ ነው የወጣሁት። እሷና አንተ የት ነው የተገናኛችሁት? እኮ እኔ መኪና የመነሱ ከጅዳ ነው የመጡት። እኔ አብሃ ነው የጠበቅኳቸው። ቀጥልሽ። ከዛ ጀምረን ነው እንግዲህ አብረን ይሄድ ነው። ያው የርን ያለ እንግዲህ ኖርማል ናት፣ ምንም ችግር የለባትም። ደከመችም የተባለው ውሸት ነው። አልደከመችም ሲጀመር ያው እኩል ነው እየሄደች የነበረው። እንደገና ደግሞ የሹምዬ ያው እሱ በአማና ነው ሄደው። አሁን እሱ ከፍያ ነው ያልኩት ይላል። ውሸቱን ነው፣ አልከፈለም ሲጀመር። እሱ በነፃ ነው ሄደው። እንደገና ደግሞ ከዛም ግማሹን የቻሉለት እነሱ ናቸው። ከዛ ሲመጣ ቃማውን ማለት የገጠር ልጅ ነው አይደል? ሹምዬ ማለት ስሙ የገጠር ልጅ የምንለው ማለት ነው። የገጠር ልጅ ነው። እሺ ቀጥል። ሹምዬ ነው ስሙ። የገጠር ልጅ በሚታወቀው የገጠር ልጅ ያልካውራ ሹምዬ ብዙም የገጠር ልጅ የሚባለው ማለት ነው። ያው ከዚህ እንደርን እንግዲህ ገበዱ እንደወጣን ነው ችግር የተፈጠረው። ከዚህ እንደርን ኖርማል ናት፣ ምንም የሆነችው ነገር የለም። ከዚህ ይዘው ከሳውዲ ድንበር ጀምረው እስከዛ ይዘው የሚሄዱት ሌላሎች ናቸው ወደኋላ ያስቀሯት ማለት ነው። ገመዱን እንደወለ እንዲያውም ገመዱ ጋር ስንደርስ እኮ ቀርጾታል። ገመዱን ስንወጣ እሱ መጨረሻ ነው የወጣው። እሷም ስትወጣ ቀርጿል። ሁላችንንም ቀርጿል ገመዱን ስንወጣ። ያንን ቪዲዮ ራሱ ለምን አላሳየም? ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቀርጿል። ቀርጾ ይዟል እኮ ሁላችንን እሱ ቀርጿል። ገመዱን ከወጣን በኋላ አሁን እሱ ለፉኝ አለች ነው፣ ጭራሽ አላለች። ሁላችንም ወጣን። እሷ ናት መጀመሪያ የወጣየው። ከዛ ከወጣን በኋላ ነው ችግር የተፈጠረው። እዛ ቁጭ በማለት ድንጋይ ተከልለን ቁጭ ያልን። ከዛ በኋላ ነው ሌላ ችግር ውስጥ የገቡት። ከዛ እነዛ የመሩ ደላሎች ናቸው የሰሯት። ታገኘን ምናምን ያለው ደግሞ ውሸት ነው። ኋላ ቆይ እዛ ገመዱ ከመድረሳቸው በፊት አንድ ሽፍታ አግኝቶት ብቻውን መሳሪያ የያዘ ደፍሯት አዝሎ መጣት የተባለውስ ውሸት ነው። ምንም ሽፍታ ሲጀመር እኛን ምንም ሽፍታ አላገኘንም። ገመዱን ከወጣን በኋላ ነው እሷ እንግዲህ የተደፈረችው። ከዛ በኋላ ደግሞ በርቀት ሆነን ነው የደፈሯት። መድፈሯን አምኗል፣ ግን በርቀት አይደለም፣ ድንጋይ ነው የሚቀልለን። እንደገና እምቢ ስትላቸው ደብድበዋታል፣ መተዋታል። እንዲያውም አዲ የሚባል የጀቡሃ ልጅ እሱ እንዲያውም እንትን ሲል እኔና እሱ ነን እንግዲህ ትንሽ የተከራከር ነው። ከዛ ያንን በጣም መቱት። አዲ የጀቡሃውን ልጅ ሲከራከርላት መቱት። እሱን በጥፊ ሲመቱት። ከዛ ያው ስለ በአንድ ሉናን ብንከራከር ጥሩ ነበረ ወይ እኛ እንግዲህ ምናምን ብንል ያስከር ነበር። ግን ተከፋፈልን ሁላችንም። እሱና እኔ ነበርን እንግዲህ ትንሽ እንትን ያልነው። ከዛ በቃ ምንም ማድረግ አልቻልንም። ያው እንደዛ ቆይ ገመዱን ከወጣች በኋላ ነው የደፈሯት? ገመዱን ከወጣች በኋላ ነው የደፈሯት። ደላሎቹ ስማቸውን አታውቁትም? መሪዎቹ ስማቸውን አናውቅም። ስማቸውን ያላቅም ስማቸው ሲጠሩ አልሰማሁም። ከዛ እዛው ደፈሯት። ገመዱን ከወጣች በኋላ እናንተን ሂዱ አሏችሁ። ከዛ ገመዱን ወተን እዛ ቁጭ በባሉን ቁጭ አልን። ትንሽ ቁጭ እንዳል እሷን ነው ያሏት። ከዛ እምቢ ስትላቸው እየጎተቱ ወሰዷት። ከዛ ያዲ የሚባለው የጀቡሃው ልጅ እና እኔ ነን እንግዲህ ትንሽ ማለት እንትን ያለው እሱ እዛው ነው የገጠር ልጅ የሚባለው። እያየ ነው አይቷል። እያየ እዛው ነው። እንዲያውም ዘወር አለ። እኛ ነን እንዲያውም እንደማ ስለ ያው መቼም የስደት ነገር ይገባቸዋል። ከባድ ነው። ያ ሁሉ ሆነ። ከዛ በኋላ እንደዛ እየጮኸች ምንም ማድረግ አልቻልንም። እኛ ሌላ ሁለት መጡ ከወዲያ
ተጨማሪ ሁለት መጡ ከዛኛ ቀጥሏሉ። ያው ከደፈሯት በኋላ ቁማ አይተናታል። እንዴት ሆነች ነበር እጇን ይዘዋታል ነው። ከዛ በኋላ እንግዲህ አላየናትም። ሻንጣዋን እዛው ነው ያስቀመጥነው። ከሻፍ ስልክ ነበራት እዛው ነው ከሻፍ ስልኩንም እዛው ነው ያስቀመጣችሁት? ልጅ ግን ታስገቡት አሪፍ ነው እንዴ? ልጅ ምን እናርጋለን? ቆይ አያችሁ። ስለዚህ ስልኳን ያልሰጡ ስለሌላቸው ነው ማለት ነው። ከሻፍ እኛ ጋር ነው ያሉት። ሻንጣውም ቆይ አንድ ጊዜ ቆይ ይሄ አሁን የገጠር ልጅን አስገባው። በጣም ተውለከለ። ቆይ አንድ ዝም በልኩኝ። ሄሎ አዎ፣ ሲቃጥል ቪዲዮ ሲቀረጽ አይታችሁ ከሆነ 9 ነበር፣ 7ቱ ናቸው የገቡት። እኔና አቢ የሚባለው ልጅ በኋላ አልገባም ብለን ነው። ባላንስ አቋረጥ። ቆይ አንድ ጊዜ ጉዳይ ነው። አሁን እንግዲህ ነገሩ ይኸውላችሁ፣ አሁን ጥሩ ነው። አሁን ትክክል መረጃ እያገኘን ነው። አይደለም አንዴ ስሙኝ፣ የገጠር ልጅ አይመጣም። በጣም ራሱን እንቅልፋቶ እየተሰቃየ ነው በፍራቻ። እነሱ ይገሉታል። በአንድ ቀን ነው ሲጣርገው የሚገሉታሉ። ቆይ አሁን ተጀመርንበት እንሂድ። አዎ ተውት። የገጠር ልጅ ልጁ ይጨርስ። ቆይ እንጨርስ። ሪከርድ አድርጉ። አሁን ይቅርታ ካርድ አቋርጦ ነበር። ካርድ ላይ እንተከለ እኔ ያለ ችግር የለውም። እኔ ብዙ 2 ቀን ስላወራሁበት ነው እንጂ እንትን ነበር መጃን ነው። እሺ አሁን እዛ ገመዱ ወጥተው ደፈሯት ላይ ነበር። እሺ ከዛ በኋላ እንዴት ነው? ቀጥል እስቲ። ከዛ በኋላ እንግዲህ እኛም ቀጥሎ ከዛ 2 መጡ ቀጥሎ አሉኛ። ሁለቶቹ እናንተ ጋር የሉም ነበር? ከዚህ ይዘውን የሄዱት እሷን ደፈሯት። በቃ ከሳውዲ ድንበር ይዘውን እስከ ገመዱ ይዘውን የሄዱት እሷን ደፈሯት። ስንት ነበሩ? 2 ናቸው። ከዛ ደግሞ 2 መጡ ከወዳ 2 መጡ ይዘውን ሄዱ እነዛ ማለት ነው። ቀጥሎ አሉን። ከዛ እሷ ስንል አይመለከታችሁም ምናምን ሌላ ነገር ምናምን ቢሉ ሆነ። ያው በአንድ ያልሆንም ሁላችንም ተከፋፈን ቀጠለ ሁሉም ማለት ያው ምንም የማይደረግበት ቦታ ስለሆነ ስልኳ ከሻፉ እዛው እነሱ ጋር ጥላችሁ ነው ሄዳችሁት እንጂ ሻንጣውም ልብሷ ማች ያዘቻ ሻንጣም እዛው ነው ያስቀምጡ ብለውን አስቀምጠን እሷን ይዘነው ወዲን ወሮረነዋል ምናምን ሞተች ከተባለ በኋላ ነው ሸቱን እዛው ነው ያስቀምጠን አስቀምጡ ብለውን አስቀምጠን የመጣ ነው። እሺ አንድ ያለፍ ነው ትንሽ አንድ ሰዓት እዛ ጋር ስንደርስ ነው እንግዲህ ቪዲዮ ሰራለው። ታዋት ስራ ቪዲዮ አይና ላይ ምናምን ስንለው እምቢ አለ። ሰራለው አለ እንጂ በኋላ ሞተች ያላችሁ አካል የለም። ሞተች ከዚህ በኋላ እሷን ቁጭ ያለና እንደ 40 ደቂቃ የሚሆን እሷ 4 ሰዓት ምናምን ተቀምጠና ውሾቱ ነው 40 ደቂቃ የማይሆን የተቀመጥነው አትመጣም። ከዚህ በኋላ እሷን አታገኟትም። ቀጥሏል እንታለች ብለህ ቪዲዮ ትሰራለህ ተባለ። እሱ ሙታለች ብሎ ነው ቪዲዮ የሰራው። ሲጀመር ሙታለች እንኳን አላሉም እነሱ ደላሎቹ ማለት ነው። እሱን ለብቻ ወስደው መከሩት። ሲጀመር የኛ ስልክ የሁላችንም ስልክ ተወስዷል። የሱ ተመልሶለታል። ብር ወስደዋል ከኛ 600 700 500 የነበረው ነበር። ያንን ወስደውብናል። የሱን ግን መልሰውለታል። ስልኩንም መልሰውለታል። የኛ ስልክ ግን አልተመለሰም። የሱ ስልክ ተመልሷል። የእናንተ ስልክ አልተመለሰም። የኛ ስልክ አልተመለሰም። የሱ ስልክ ተመልሷል። የኛ ስልክ ታዲያ እንዴት እነዛ ጋራ በጋራ ሆነው መግለጫ ሊሰጡ ቻሉ? እነዛ ሰዎቹ አብረውት የነበሩት እኛ እንግዲህ እዛው ሆነ ትንሽ ሸብኩ ውስጥ አስገቡን። ከዛ ከገባን በኋላ ቪዲዮ ስራ አሉት። እሱን እነዛ ያኔና አቢ የተባለ የጀዋው ልጅ ለብቻ ነው ቁጭ ያለው። እኛ ዝም ብለን እነሱ ናቸው ቪዲዮ ሰሩ ሲሏቸው አብረው ቁጭ ብለው ቪዲዮ ሰሩ እንጂ እናንተ አልተደበለቃችሁም። እኛ አልተደበለቅም። ሁለታችን የጀዋው ልጅ እና እኔ አልተደበለቅም። ዝም ብለን ቁጭ ብለን አራቅላ ቆይሽ እንጂ መጀመሪያ ይሄው እንግዲህ እነሱ ያሉትን ቃል በቃል ልንገርህና ትመልሰዋል። ምክንያቱም መተው ሌላ ካወናወራለን ታዲያ የራሳቸው ጉዳይ ነው። አሁን የጌትነት ወንድም የገጠር ልጅ
የገጠር ልጅ እንኳን አሁን ነው መደፈሯን የሚያመነው። መጀመሪያ ስንሄድ አንድ ሽፍታ አገኘን ብቻውን። እንግዲህ አንድ ሽፍታ ብቻውን አገኘን። ከዛ ሽፍታው እሷን ወስዶ ወደዛ ሲደፍራት ድምጧን ሰምተናል ብሏል። ከዛ በኋላ ሽፍታው አዝሏት አመጣትና እጄን እሰጣለሁኝ ካሁን በኋላ ህይወት የተበላሽቷ አያይ ስትበሳጭ ለምነን እኛው ጋር መጣች። ከዛ በኋላ እንግዲህ የሚምታታው ነገር ተዛ ሽፍታው ከደፈራት በኋላ አድረን የስንት ሰዓት መንገድ አላውቅም መተን ከዛ በኋላ አድረን ረፋዱ ላይ ገመዱን ቀድማ ወጣች። በነገራችን የዘለብ ማለት ያለባችሁ የጌትነት እህት የጌትነት ወንድም መንፈስ ሚስቴ ናት አለ ምናምን አላለም እንደዛ አላለችም ብሏል። ተመልከት እዚህ ላይ ልብ በሉ። አንደኛው የይመች ዘመድ ደግሞ መንፈሱ ሚስቴ ናት እያለ ሲያሰቃያት ሲፎክር ነበር ሁሉ ብሏል። የገጠር ልጅ መንፈሱ እንደዚህ ሲል እንዳልሰማም ተናግሯል። ያሉት ድንበሩን ምንድነው ገመዱን ወጣን፣ እሷ ተቀድማ ወጣች። ከዛ እኛ ተከተን እለፉኝ ታሁን በኋላ እለፉኝ አለች። እኛን ሁለቶቹ ደላላዎች እዛው እሷ ጋር ቀሩ። ሁለቶቹ እኛን መርተው የ20 ደቂቃ ነው የ20 ደቂቃ መንገድ ይዘውን ሄደው አስቀመጡን። የጌትነት ወንድም 6 ሰዓት የሚሆን በግምት ተቀምጠናል አለ። የገጠር ላይ 4 ሰዓት የሚሆን በግምት ተቀምጠናል አለ። ከዛ በኋላ ደላሎቹ መጥተው ማን ነው የሷ የሚቀርባት ብለው ጠርተውን እንደ ሞተች ነግረውናል አለ። ዝም ብለው እንደውም አንድ ከዚህ በኋላ ስለሷ አንድ ነገር እናገራለሁ ጠብሳለሁ እያንዳንዱ ነው አርፈህ ትሄዳለህ ትቀጥላለህ ስለራስ ነው የሚመለከተው ያለው መተው ማለት ነው። ከደፈሯትም በኋላ ቁማ ያው ይዘዋት ሂደዋል ማለት ነው። እጇን ይዘዋት ነበር። እኛው ቀጥሏለን። ሁለቱ መጡና ሁለቱ እስከሚመጡ ነው እዛ የተቀመጥነው። ያው እነዛ ከዚህ ይዘው ሄዱ። እነሱ ያዟት እዛው ያው እየጮኸ ነበር። እጇን ይዘዋት ምንም ማድረግ አንችልም። እኛን ይዘው ሄዱ እነዛ ሁለቱ። ከዛ ትንሽ አንድ 20 ደቂቃ ምናምን የሚሆን መንገድ እንዲሄድን ቁጭ አደረጉን። ከዛ እሱ አሁን አዝለዋት መጥቶ የሆነች ሌላ ልጅ ናት አዝለዋት የመጡት ልጅ በሽርጥ ስለሸፈኗት እሷ መስላ ይሆን እንግዲህ አላውቅም። ግን እንዳልሆነች ደግሞ እግሯ ጥቁር ነው የእሷ ገባ ይቺ ታዝ ላይ ያለፈችው ልጅ ማለት ነው። ወደዚህ እየመጣ ይደክማባቸው ነው መንገድ ላይ ገባ። እቺ አይዋ ሌላ ላይ መታለች ብለው ነበር። እሷ ታዝ ላይ የመጣችው ልጅ እግሯ ጥቁር ነው። ያና እግር አይተነው ቀይ ነው። ይችኛይቱ እግሯ ጥቁር ነው ገባ። አዝለው ወዴት አሳለፏት? እግሯ ጥቁር ነው። እናንተ ነው ይዘዋት ያለው ወደ ካምፑ ነው ይዘዋት እንግዲህ ወደ የተዘዋተኛ ቁጭ እንዳን ይዘዋት አልፈዋል አለው። ግን ይችኛይቱ ይዘዋት የመጡት ሌላ ልጆች ናቸው። ሲጀመር ደክማባቸው ነው ወደዚህ ወይ ሳውዲ እየገባች ማለት ነው እንጂ ከዛ ይዘው መጥተው ሃኒን ተቀበሩ። በኋላ ሃኒን ቀብረናል ብለው ሲመጡ ሌላ ሴት ይዘው አልመጡም። ሌላ ሴት ይዘው አልመጡም። 4 ሰዓትም እና አልጠበቁ እዛ አልቆዩም። ጭራሽ 4 ሰዓት 20 ደቂቃ 30 ደቂቃ የሚሆን ነው ስልካችን ስለተቀማን ስለያያዝን ነው እንጂ ሰዓት። ከዛ በኋላ 20 ደቂቃ የሚሆን እንደ 30 ደቂቃ ቢበዛ ነው የተቀመጥነው። ከዛ በኋላ እነዛ ቁጭ ያሉ ስልክ ተደዋወሉ። ከዛ በኋላ ስለሱ አንድ ነገር እላለሁ ብትሉ ጠብሳለሁ እያንዳንዱ ያለ ስልካችንን ወሰዱ። የኛን የሱን መለሱለት። ከዛ ቀጥባሉ። ከዛ ወደ ካምፖ ወደ 40 ደቂቃ ምናምን ተጓዝን ደረስን። እዛ እንደደረስን ምግብ ምናምን ሰጡን ነው። ከዛ በኋላ ቪዲዮ ስራሉት ቪዲዮ ሰራሱ። እገመዱ ላይ ሲወጣሱ ቪዲዮ ቀርጿታል። እሷንም እናንተንም ሁላችንንም ቪዲዮ ቀርጿል። በላይ ነው ማስተላለፋችሁ እያለ እንደው ማለት ነው በላይ ነው ማስተላለፋችሁ እያለ ያ የቀረጸን ሁላችንንም ማለት። ከዛ እንግዲህ ያን ሁሉ አይደል። ከዛ በኋላ እኛ እንትን እንዳልንበት አወቀ ባህሩን እንደተሻገር እነሱ። ከዛ በኋላ ጣፋ ኮምቦልቻ ወርጃለሁ ያለው ውሾቱን ነው። ኮምቦልቻ አልወረደም ሲጀመር እሱ አለማት ነው የቀረው ወደ ኋላ ነው። ከዛ በኋላ መጥቶ ሊሆን ይችላል ኮምቦልቻ አላውቅም። እኛ ጋር ግን ኮምቦልቻ አልወረደም። እሱ አስቀርተውታል ወደ ኋላ ተቆጣጥረውታል ማለት ነው። እሱን በእንትኖቹ በቃ እንዳይናገር
እሱ ሲጀመር በነፃ ከዚህ ሄደው በነፃ ነው። አንድም ነገር እንክብካቤውም የተለየ ነው። እንደገና ደግሞ ከዛ ከአዲስ አበባም ሲመለሱ ወደዚህ ግማሽ እነሱ ናቸው የከፈሉለት ኢቃማ። ከዚህ ሲሄድ 1 ብር አልከፈለም። ኢቃማም ሲያሰራ ደግሞ ግማሹን ብር እነሱ ናቸው አስከፍለው። ጅዳ ራሱ እነሱ ኢጃዛ ቤት ነው ያረፈው መጡ። እኛ ያው ሁሉን እናውቃለን። እና ልጅቱን ያው የራው የዛው የተከለይ ተዛ ከወዳይ ዛዋቹ የመጡት ነው ያስቀሯት። የሚካድ ነገር አይደለም። ትግረኛ ነው የሚያወሩት። ስልክም ሲያወሩ በትግረኛ ነው የሚያወሩት። እኛ ጋር ብቻ ነው ይሄን አርጉ ሲሉ በአማርኛ የሚያወሩት እንጂ ትግረኛ የሚያወሩት ሁሉ። እዚህ ላይ አንድ ማወቅ ያለባችሁ እንግዲህ 2 ወር ከዛሬ ከ12 ቀኗ ፓስፖርቷም ስልኳም እኔ ጋር ነው ያለው ሰውዬ የጌትነት ወንድም ውሸቱን ነው ማለት ነው። ቢኖር ይዞ ሄዶ ይሰጣቸው ነበር። አንድ ሀገር አይደለም እንደዚህ ይዞ ሄዶ አልሰጠም። ሻንጣዋንም አስቀምጡ ብላችሁን አስቀመጣችሁት። ስልኳንም ሻንጣዋንም አስቀምጡ አለን አስቀምጥ። ከዛ አሁን እሱ ይዘን መተን ወረወር ነው ምናምን ያለው። እዚህ ቦታ አድረናል፣ ብዙ ሰዓት አብረን ታያድረናል ምናምን ያለው ውሸቱ። ስልክ ስታወራው ህይወት ተበላሽቷል ብላለች። ከዛ በኋላ ላየናትም ስልክም ያወራችው ከኋላ ስናር ነው እንጂ ከዛ በኋላ ስልክ ይጣል እኛ ጋርም አላደረች። ከዛ በኋላ በቃ ላየናትም በቃ እዛ ጋር ነው የተለያየ ነው። ከዛ በኋላ ምን እንዲያደርጓት አናውቅም። እየሰማችሁ ነው አይደል? ሰያ ግልጽ እኮ ነው። ሰያ የተለየ ግንኙነት አላቸው የገጠር ልጅና እነሱ የተለየ ግንኙነት ያላቸው ይመስላል ወንድሜ። እንግዲህ እነዚህ ሶሹም የገጠር ልጅ ጋር የሚባለው ስልክ ይደዋወላል ከነሱ ጋር በየደቂቃው። ከዛ ውጭ እንግዲህ እንክብካቤው ደላሎቹ የሚያደርጉለት ለሱ የተለየ ነው። በሁሉም ነገር በውሃም ሆነ በምንም እሱን ይንከባከቡታል። ይሄ ሀቅ ነው። ወንዴ አንደው ነገር አናውቅም። ድንበር ላይ ያለው ጌታሁን የሚባለው ያጎቱ ልጅ እኮ ነው። ለገጠር ልጅ ድንበር ላይ ጌትነት ድንበር ላይ አይደለም ያለው። የት ነው ያለው? ጅዳ ነው ያለው። ስለዚህ ስልኩ እሱ ተመልሷል። የኛ ግን የእናንተ ግን አልተመለሰም። አልመለሱልንም። የእሱን ብቻ ነው የመለሱልን። አይዋ ጌታሁን ማለት ደግሞ ለይመሽጅት ነው የሰጠው ማለት ነው። እሺ አዎ እሺ። ሌላስ የምትጠይቁት አላችሁ? ተስፍሽ መኩ አቡፋን ነው የኔ ጥያቄ ምንድነው መሰለህ? ወንድማችን እዛ ጋር አብረው ሲሄዱ የተለያዩበት ቦታ ላይ ይሄኛው አሁን የተባለው ልጅ ኮኔክሽን ካለው በራሱ ስልክ ከሆነ ቪዲዮውን ስራ ሲባል ወዲያው እንደ ሐሳቡን ማን ነው ስራ ያለው? ምናልባት ከነዚህኛው ነው የተላከው ትዕዛዙ ወይስ ደግሞ ከነዛኛዎቹ ሽፍታ? እነዛ ሽፍታ የሚባሉት አይታወቁም ወይ? ምን አይነት ናቸው? ኢትዮጵያዊ ናቸው? ምንድናቸው? ሂዱ እያሉ ሲያስፈራሯቸው የነበሩት እነኛን ነገሮች ተጨባጭ ነገር ቢነግረን ይሰማል። እነሱም ትግረኛ ነው የሚወሩት። እንግዲህ መቼም ኢትዮጵያዊ ናቸው። ያው ደላላ መሪ ናቸው። ያ አይ አረቦች ምናምን መሪው የራሳቸው መሪዎች እኮ ናቸው። ደላላዎች። ሌላው ፓስፖርቱን ማግኘት ይቻላል? ኮፒው አላችሁ? የዚህ አሁን እንትኑ የዋናው የሁለቱም የተክላይም የዛኛውም ፓስፖርት የት አላቸው? ፓስፖርት አቡ ፎቶአቸውን አይ ቲንክ እዚህ ጋር ሶሻል ሚዲያ ላይ ፎቶአቸው ሲዘዋወር አይተሃል እና አንተ እዛ ጋር ነው እያሉ የነበሩ ልጆች እነሱ ናቸው ወይስ ነው? አላየህም አንተ ወንድም? ናቸው እነሱ ፎቶአቸው እዚህ ላይ ያለ እነሱ እዛ ውስጥ ያኔ ፓስፖርቱን ኮፒም ካላቸው አንድ ነገር ነበር። እነዚህ ፎቶአቸው አቡ ቆይ አንዴ ልጠይቀው፣ እኔ በደምብ ልጠይቀው። አንዴ ፎቶአቸው ሶሻል ሚዲያ ላይ ሲዘዋወር ያያቸው ልጆች አሉ። እነሱ ናቸው ሂዱ ብለው ልጅቱን ያስቀሯት? እነሱ ናቸው? አይታቸዋል? ያያቸው ፎቶ ነው? እነዛ ካምፕ ውስጥ ያገኘነው ቀይ ልጅ አለ። አንደኛው ኮፍያ አድርጓል። አንደኛው ልጅ ካምፕ ውስጥ። እነዚህ የሚመሩን ግን ሌላ ልጆች ናቸው። እነዛ አይደሉም የሚመሯችሁ እና የደፈሯት ወደ ኋላ ይዘው አስቀሯት። በሶሻል ሚዲያ እስካሁን አልወጡም። የለም ፎቶአቸው ሲጀመር የለም። እነዛ እኮ ሶሻል ሚዲያ ላይ የወጡት ወንድ ሙድ ኃላፊዎቹ ናቸው። ኃላፊዎቹ ለተክለይ እነዛ አንድ ጥያቄ ልጠይቀው ነው። ይቅርታ እሺ። ወንድሜ ይኸውልህ እየተሰማህ ከሆነ ሀናን ከናንተ ለይተው ጉርጓድ ውስጥ ማለት የሆነች ገደል አካባቢ የደፈሯት
እናንተን እየመሯችሁ የሄዱት ተክላይ የሚባለው የተክላይ ተቀጣሪዎች ናቸው ወይስ ሌሎች ናቸው? ናቸው እንግዲህ እስከ ካምፕ ነው ይዘው የሚሄዱት እነሱ እዛው ካምፕ ነው ያስቀምጡት እንጂ ሌላ ሰው ከሌላ ቦታ መንገድ ላይ የያዛችሁ ሽፍታ ሌላ ሰው ነበር ወይስ ሀና የተጠቃችሁ? ሽፍታ የለም በፍጹም። ሽፍታ አስፈራርቶ እንደዚህ ምናምን አንድ ተማሪዎቹን መታቸው እኔንም መታኝ አለው። ውሸት ነው። አንድ ሽፍታ አላገኘንም። እሺ ወሳያ ይሄን ይመልስልኝ። እጇን ይዘዋት ሁለቱ አንዱ የደፈረውና ሁለቱ ከዛ የመጡት እጇን ይዘው እኛን ሂዱ አሉን ስትል ቁማ ሳለ የለበሰችው ልብስ ምን አይነት ነበረ ሀኒ? ምን አይነት ከለር? ቢጃማ ነው ከስር ማሊያ ያርጋለች። የምን አይነት ከለር ልበላችሁ? የደረቀ ቅጠል አይነት አለ አይደል? ከለሩ እንደዛ አይነት ቢጃማ ነው የለበሰችው። ቢጃማ ነው የደረቀ ቅጠል ማለት ብራውን ማለት ነው። ሀና ራሱ ቪዲዮ ሰርታበታለች። መኩ አለ ይሄ እሱ የሚለው ቢጃማ ሀና ለመጨረሻ ጊዜ ሰራችሁ ቪዲዮ 3ኛ ላይ ምናምን አብፋን ነው አለ አሁን የሚለው ከለር ማለት ነው። ሌላ ልጠይቀው አንድ አሁን ጋይስ ክሊር መሆን ያለበት አንድ አሁን የመጣችሁ ሰዎች የገጠር ልጅ ሲናገር ገመዱን እንደወጣነ ያው እንግዲህ ከዛ በፊት ተደፍራ ገመዱን ወተን ለ8 ሰዓት መንገድ ሄደን ምናምን ያለው ገመዱን እንደወጣች እዛው ላይ ደፈሯት። ከጎን ድንጋይ ነው የከለለን ነው ሩቅ አይደለንም። መቷት እምቢ ያለቻቸው ከደፈሯት በኋላ እኛ ጋር ሄደችም ይዘዋት ነው ሄዱት። ሁለት ሌላ ሽፍታ መተው እሷን ይዘው ሄዱ። እኛን በጥፊ መተውን ቀጥሉ እንዳልጠብስህ ብሎ ከዛ በኋላ ብቻችን ሄድ ነው ያለ። የገጠር ልጅ ግን ያለው ከተደፈረች በኋላ ለ8 ሰዓት ያህል እኛ ጋር አብራ ሄዳለች፣ ምንም አልሆነችም ነበር ምናምን ሲል ነበር። ይሄኛው ልጅ ከጎን ያየው ሰው እንግዲህ በግልጽ የተናገረ ነው። ሚኪ እዚህ ጋር ልጁ ያለው ምንድነው? እየተቀዳ ስለሆነ አንዴ ቆይ ሚኪ እየተቀዳ ስለሆነ የደፈሯት ናቸው ሁለቱ ይዘዋት የቀሩት። እነዛ አዲስ የመጡ ናቸው ይዘዋት። ሌላም ተጨመሩ መጡ። ይሄው ምን አለ መሰለክ ከወዳ ይዘውን የመጡት ሁለት ነበሩ። እነሱ ናቸው ደፈሩ። እዚህ ገመዱን ወጥተን ከደፈሯት በኋላ ሁለት ተጨመሩ ነው አይደል ያልከው? ወዲያ ሁለት መጡ። ከሳውዲ ድንበር እስከዛ እስከ ገመዱ ይዘውን የሄዱ ልጆች ከሳውዲ ድንበር እስከ ገመዱ ይዘውን የሄዱ ልጆች ደፈሯት። እሷን ይዘው አቀሩ እዛው ወደ ኋላ። ወዲያ ሁለት መጡ። እኛን ይቀጥሉ አሉን። እኛ አይዙን ማለት ነው። አራት መሆናቸውን እዛ ላይ እሱም ሲናገር ነበር እንጂ ሁለት ነበሩ መጀመሪያ። እዚህ ላይ ማወቅ ያለባችሁ ከሳውዲ ይኸውልህ የውሸታቸው ውሸት ከሳውዲ ድንበር ይዞን ሲመጣ የነበረው አንድ ደላላ ነበር አለ ስትደፈር። ደላላውም ዝም ብሎ ዝም አለ። ሽፍታው ደፍሯት ካበቃ በኋላ አዝሏት ይዞ መጣ ነበር ያለው። አለፍ ሲሉ የት ሁለት ሆኑ ደላሎቹ የሚለውን አልጠየቅነውም የገጠርልኝ። አሁን ትክክሉ ሁለቶቹ ናቸው ይዘዋቸው የመጡት። ከደፈሯት በኋላ ድንቱን አሳልፈው ድንበሩን ገመዱን ተወጣችሁ በኋላ የደፈሯትና ከሳውዲ ድንበር ገመዱ ድረስ ይዘዋቸው የመጡት እሷን ይዘዋት እዛው ቀሩ። ሌላ አዲስ መጥተው ወደ ካምቡ ፋርሻ ወሰዷችሁ። እኛን ይዘውን ይወዱ ወደዛ ካምፑ ማለት ሻንጣዋንም ስልኳንም እዛው አስቀመጣችሁ። አስቀምጠዋል አስቀምጠን። በወቅቱ ሌሎች ሴቶች ነበሩ አልነበሩም? ከሷ ውጭ ሌላ ሴት ነበረ በዛ መሃል አንተ በነበርክ? የለም እዚህ ሳውዲ ድንበር ላይ ነበሩ። እነሱ ደላላቸው የተለየ ነው። ሁለት ሴትና አንድ ወንድ ናቸው መሰለኝ። እነሱ ከኛ በፊት ነው የተጫኑት ሲጀምር። እኛ ከነሱ በኋላ ነው የተጫነው። ብቸኛዋ ሴት የነበረች እሷ ነበረች? እሷ ብቻ ነበረ ብቸኛ ሴት የነበረች። ኦኬ ሰያ ከሳውዲ ሁለቱ ደላሎች ይዘዋቸው ሄዱ። ስማቸውን ያውቀዋል? ስማቸውን አታውቀው? የደፈሯት ናቸው። ስማቸውን እናውቀው ማለት ሲጠሩም ማለት ነው። ኦኬ ጀመረ የሚያርፉ ስንቀመጥ እንኳን ራቅ ብለው ነው ቁጭ የሚል ስማቸውን አልሰማም። ኦኬ ስለዚህ ጌታሁን የሚባለው ልጅ ስለሆነ የሰጠው ለይመች እንግዲህ ማን እንደሆነ እንግዲህ ያወቃችሁ ነው። ለማን ደላላ እንደሰጠ ስማቸውን ይናገራል። እነሱ ናቸው ወስደው ገመዱን ከወጣች በኋላ ደፍረው መልሰው ይዘዋት የተመለሱት። የተከላይ ናቸው እነዚህ የተከላይ ሰራተኞች ገብቶሃል? እነዚህ ምን ታረጋላችሁ መሰለህ? ቆይ አባ እንዴ ወንድሜ አይ ቲንክ ከዚህ ጋር መናገርም ካልፈለክ አትናገር። ግን አትሊስት ምንድነው ከዚህ ካለው ሰው
የተሻለ መፍትሄ ሊሆን ይችላል የምትለው ነገር ካለ ኦልሬዲ ወይ አቡም ቢሆን ሚውት አድርግና አውራውና አንተ በምታስበው አንተ ቢያንስ እዛው ላይ ስለነበርክ እንደው ይሄ ሰው መፍትሄ ሊሆን ይችላል ልጅቱን ለማግኘት ወይ ለማናገርም ቢሆን ይሄን ሰው ብታናግሩት ነው የተሻለ ነገር የምታገኙ ምናምን የምትለው ነገር ካለ አቡ ሚውት አድርጋ አውራውና የተሻለ መፍትሄ አሁን ምክንያቱም ከኛ ይልቅ ከዚህ ካለው ሰው ይልቅ የነበረ ልጅ ስለሆነ እሱ በቦታው ይሻላል የሚለው ሰው ካለ ላንተ ይንገር ሚውት አድርገው ግን እኛን ሚውት አድርገንና እሱን ብትሆኑ አይ አደባባይ አይደለም ከአንዲ ወንድሜ አደባባይ አይሁን ምልህ ምንድነው አትሊስት መፍትሄ የምንፈልግበትን ነገር እንድናደርግ ነው ምንም አይጠቅምም እሺ አቡ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት መንገድ ልፈልግ መልሼ እመጣለሁ እሺ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት ሰምተኛል አቡ ያ ሄድ መኩ በቃ ሞክርና ተመለስ እሷ እዚህ ላይቭ ላይ የምትመጣበትን መንገድ ልፈልግ ኦኬ ሪከርድ ማድረግ ግን አትርሳሽ እሺ ሚኪ ኦሬዲ የገጠር ልጅ ፓስፖርት አውጥቶ ምናምን በህጋዊ መንገድ ነው ሳውዲ የገባው አይደል ስለዚህ ፓስፖርት ቁጥሩ ካለኮ ይሳቅ የዱባይ ኤምባሲን የሚሰራውን ጠርተን እዛሱ እንዲያዝና ሐቁን እንዲናገርኮ ማድረግ ነው በባለፈው የመጣው ልጅ ዱባይ ኤምባሲ የሚሰራውን አስታውሽው ብርጅ ከታች ፓስፖርቱ አለን የሚሉ ልጆች አሉ ከታች ቀደም እየጻፉ ነበር ምናልባት የገጠር ልጅ ፓስፖርት ያላቸው ካሉ በውስጥ እንዲልኩልን እናደርጋለን ሚኪኛም በቀደመታ እኔና ሳሪ ትኩረት ያደረግነው እነዚህ አጋቹ እነዚህ ይዘዋቸው መንገድ ሲመሩ የነበሩት እነሱ ላይ ነበር ትኩረት መደረግ አለበት ስንል የነበረው ከነሱ ውጪ ማንም የሚደፍራት ይላል አይ ቲንክ መሲም ሚኪም ማሰብ ያለባችሁ ሁላችሁ ወደ 7000 ምናምን ሪያል የከፈሉለት እነሱ ናቸው ወደ 7000 ሪያል የከፈሉት እነሱ ናቸው ስለዚህ ዋናው ደግሞ ገመዱን ስትወጣ እሷም ስትወጣ እናንተም ስትወጡ ቪዲዮ ቀርጿል በላይቭ ነው ማስተላለፈው ያለ ቪዲዮ ቀርጿል ሁላችንም ለምን አልፖስተውም ያንንም እሱን ለምን አልፖስተም ቆይ ለጠይቀው ይኸውልህ አሁን ጠይቀው ወንድም እየሰማ ነው ይኸውልህ እየሰማ